አቤል መምጣት ስትነግረኝ ገብታ ውስጥ አላመንኩኝም። አቤል መምጣት በጣም የገረመኝ ያው ስላላመነ ነው። እንግዲህ አቤል አላምናችሁም፣ ላምናችሁ አልችልም፣ ስለዚህ ማየት አለብኝ ስላለም እንግዲህ ይዛ ነው የመጣ ነው። እስቲ አሳምኙ በደንብ አድርገሽ ማለት ቤተክርስቲያን መምጣቴን ያላመነው አላመነም። አይ ለጠላሎሽ ሄዳለሁ ታዲያ እኔ ማለት መጀመሪያም የመሰለኝ ቪዲዮን አይቼ ነበር። ግን ቪዲዮን እንኳን አይቼ ያ ሁሉ ነገር የሰውንም እንትን አስተያየትም ያ ሁሉ ነገር እያየው ከነጭራሹ አላመንኩኝም ነበር። ምክንያቱ ደግሞ ቤተክርስቲያን ነው በሚል ሰበብ ድጋሚ ወደዛ ነገር ተተሽ ወደ መጣሽው ነገር ተመልሰሽ ነው የመሰለኝ እና ከነጭራሹ ወይኔ ጌታ ሆይ የቤተ ክርስቲያን እንትን ድምጽ ሲሰማ ማን ነው ልቡ ወረበብ ያደረገው? እናንተ ይህን እየሰማችሁ እንኳን የሚዘገንን ኮሜንት የምጽፉ ሰዎች ግን እንዴት ናችሁ? ሰላም ነው? እንዴት ናችሁ? ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩኝ እንግዲህ ቃል ላይ ያቺን አዲስ መጣች የተባለችውን ነበር ይዤ የመጣሁት እናንተ። አሁን ደግሞ ነፂ ጋር የተለቀቀ አንድ ቪዲዮ ነበረ። እሱን ሳይ እውነት ለመናገር በጣም ደስ የሚል ስሜት ውስጥ ገብቻለሁኝ። ምንም እንኳን ነፂ የመጣችበት መንገድ በሰዎች ዘንድ ጥሩ ባይሆንም እንኳን አሁን ላይ ደግሞ ቶሎ በሰዓቱ ከድራማ ወጥታ እንደዚህ ስብስብ ብላ ስላየኋት በጣም ደስ ብሎኛል እውነት ለመናገር። ሌላው ደግሞ አታድጊም መቼም ከፋቲም በዚህ ወጥቶ በዚህ ወርዶ፣ በተለይ ኦርቶዶክስ ሆናችሁ የኦርቶዶክስ ልጆች የሆናችሁ ተጠንቀቁ። የምር ለሰው ሰበብ እንዳትሆኑ። እዚህ ጋር ይቺ ልጅ ለድራማ መጣች፣ ለምን መጣች? ተመካክረው ነው። ሌሽ እሷን ብቻ መጥመድ አስፈለገ? ለምን እሷን ብቻ መናገር አስፈለገ? የሀገሬ ሰው ምን ይላል? ተማክሮ የፈሱት ፈስ አይገማም ይላል። ስለዚህ ለዚህ ሁሉ ነገር ተጠያቂ ሁሉም ናቸው። አብርሽ በሉት ሩታ በሉት ሳይመካከሩ የሚሰሩት አንዳችም ነገር የለም። ስለዚህ ለምንድነው እናንተ በድፍን ጥላቻ ሰውን የምጠሉት? በድፍን አስተሳሰብ ሰውን የምጠሉት? ሲቀጥ ደግሞ እየሰደባችኋት ያላችሁት ራሱ ሰብስክራይብ አርጋችኋት ነው። ለምን ይዋሻል? ሰብስክራይብ አርጋችሁ ነው የምትሞጫት። ስደቧት፣ ችግር የለውም፣ አይለጠፍባትም። እኔ እንደ ሰው ሆኜ ነው የማስበው። ገባችሁ? ማለት ሰው ሁሌ ተመካክሮ ሰርቶ አንዱ ሲሰድብ ገርም ይለኛል። የኦዲየንሶች አስተሳሰብ ማለት ነው። እና ለማንኛውም እንግዲህ ነፂ በዛም ተባለ በዚህ ወደ ሚዲያው መታለች። የወደደ የፈቀደ ያመነ ሰብስክራይብ እያደረገ ከፍ ያደርጋታል። ግን ከዚህ በኋላ እንዳደግሞ ነው እኔ የምፈልገው። በቃ እንደዚህ አይነት ነገር ውስጥ መግባት ብትገባም በሰላማዊ መንገድ ይስሩ፣ ችግር የለውም። ግን እንደዚህ ከዚህ በኋላ ከአንተ ምናምን እያለች መላላጥ የሚባለው ነገር ውስጥ እንድትገባ አልፈልግም። የወንድሟን ማካሄድ ሌሎችን ያስተምራል ብዬ አስባለሁኝ። ታውቃላችሁ ብዙ ወጣቶች ቤተክርስቲያን እያሉ በተለይ ጉባኤ አውደ ምሕረት እያሉ የሚያሳልፉበት ሌላ ቦታ ከቤተሰብ መውጫ ቤተክርስቲያን አድርገው ሌላ ቦታ የሚገኙ ልጆች አሉና ይሄን ነገር ያስተምራል ይሄ ቪዲዮ ማለት ነው። ሲቀጥል ደግሞ እዛ ቦታ ላይ ሄዳ መገኘቷ ራሱ ለእኔ ትልቅ ነገር ነው። በቃ በስደት ዓለም ሆነን ብዙ የሚናፍቁን ነገሮች አሉ፣ ብዙ ልናያቸው የምንፈልጋቸው ነገሮች አሉ። አንዱም እንግዲህ ኦርቶዶክሳውያን የሆነ ቤተክርስቲያን ቅዳሴ፣ ዝማሬ መስማት ነው አይደለ? ስለዚህ ይህን ነገር ደግሞ አይተነዋል እና በቃ ወደኋላ እየተመለሳችሁ ሰውን ለመጣል ባትሞክሩ ደስ ይለኛል። አንደኛ ውስጣችሁ ያቀባል፣ ተመካክረው እየሰሩ እንደሆነ ያለፈ ላይፉ እንደሆነ ግልጽ ነው። በቃ ስለዚህ አሁን ድጋሚ ወደኋላ እየመለሳችሁ ነገሮችን እንትን ባትሉ በጣም ደስ ይለኛል። እንደውም ኮሜንት አይታ እንድትጽናና መልካም ነገር ብጽፉላት ጥሩ ነው። እድሜ ልካችሁን መርዝ መርጨት ደግሞ በጣም ያስጠላል። የእውነት በጣም ይደብራል። ራሳችሁን ጠይቁ። ማንም ሰው ቢሆን ንጹሕ አይደለም። ሁላችንም ከጀርባችን ብዙ ግመል የሚያክል ኃጢአት ተሸክመን ነው የሰው ኃጢአት የምንቆጥረው ወይ ሰው ላይ ጣታችንን የምንጠቁመው እና ወደ ራሳችን ብንመለስ መልካም ነው እላለሁኝ። ነጽዬ በርቻ፣ አይዞሽ። እንግዲህ በአዲስ ነገር ስትመጪ ደግሞ
ከዚህ የበለጠ ሼር እያደረግን ምን እያደረግን እናሳድግሻለን። ቲክቶክም ላይ ዩቲዩብ ላይ ብቻ በቃ ደስ የሚል ነገር ወደፊት ይኖራል ብዬ አስባለሁ። በርችልኝ እህቴ። እናንተም ላይክ፣ ሰብስክራይብ አድርጋችሁ ስለምትከታተሉኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ናፍቁኛላችሁ። እወዳችኋለሁ። መልካም ጊዜ። ቻው ቻው።